ለስፖርታዊ መረጃዎች ሚካኤል ለጀኔ ዝግጁ ሆኖ መጥቷል። በክፍል አንድ ስፖርታዊ መረጃዎች ያስካቸው መቀጠል ትችላለህ ሚካኤል። እሺ ሰላም አመሰግናለሁ። የተለያዩ ጉዳዮችን አንሳለን እንደተለመደው ቅዳሜ ነው እንደሆነ መጠን የአትሌቲክስም ሆነ የእግር ኳስ ነገሮች ነበሩ ከስፖርታዊ መረጃዎቻችን ጋር በተያያዘ ማለት ነው። የአትሌቲክስ ጉዳዮቻችን እንደተለመደው ቅድሚያ እንሰጣቸው ይሆናል። ሀገር ቤት ላይ ግማሽ ማራቶን ውድድር ምዕራፍ ትላንትና ተከናውኖ ነበረ። በሚዲያ ደረጃ አዲስ ሚዲያ በቀጥታ ስርጭት ሲያስተላልፈው ነበር። ይሄም ደግሞ ምንድነው ከተደራሽነት አንፃር ትልቅ ፋይዳ ይኖረዋል ተብሎ ይገመታል። በኢትዮጵያ አትሌቲክስ ፌዴሬሽን ዓመታዊ ከሚያከናውናቸው ውድድር ምዕራፎች መካከል አንዱ ነው የግማሽ ማራቶን። መድረሻው መስቀል አደባባይ አድርጎ ተከናውኖበታል። በወንዶች ወደ 455 የሚጠጉ ተወዳዳሪዎች፣ በሴቶች ደግሞ ወደ 183 የሚጠጉ ተወዳዳሪዎች በአጠቃላይ ወደ 638 አትሌቶች ተሳትፈውበታል። ካምናው ሲነጻጸር 453 ገደማ ነው የተሳተፉት። ስለዚህ ያው ብልጫ እንዳለው መናገር ይቻላል። በዚህ መሰረት በአጠቃላይ በወንዶች ጌታቸው ማስረሻ ከሸገር ከተማ፣ በየልኝ ተሻገር ከኢትዮ ኤሌክትሪክና በላይ ጥላሁን ከአዲስ አበባ ፖሊስ ከአንደኛ እስከ ሶስተኛ ያጠናቋል። በሴቶች መሰለች አለማየሁ ከአዲስ አበባ ፖሊስ፣ ዝማን ባራኪ ከኢትዮጵያ ንግድ ባንክ እንዲሁም በቀለች ትኩ ከሸገር ከተማ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቋል ማለት ነው። በአጠቃላይ ነጥብ አሸናፊ በመሆን በወንዶች አዳማ ከተማ ክለብ ሲያሸንፍ በሴቶች ደግሞ ኢትዮ ኤሌክትሪክ አሸናፊ ሆኖ ቀጥሏል። ውድድሩ በዴንማርክ ኮፐንሃገን ለሚካሄደው ግማሽ ማራቶን እነዚህ ከአንደኛ እስከ ሶስተኛ የወጡ ተወዳዳሪዎች ሀገራችን ኢትዮጵያ ይወክላሉ ማለት ነው። ይህ በእንዲህ እንዳለም ተተኪዎችን ለማፍራት ዓላማ ያደረገ የውድድር ምዕራፍ እንደተከናወነ በተሳካ መንገድ መናገር ይቻላል። ከዚ ውጪ የኢትዮጵያ እግር ኳስ ፌዴሬሽን ግልጽ በሆነ መንገድ ያዘጋጀው የወዳጅነት መርሃ ግብር ከዋናው ብሔራዊ ቡድናችን ጋር በተያያዘ ማለት ነው 1-0 ጠባ ውጤት ማሸነፍ ችሏል። ይህም ጨዋታ ከትላንት በስቲያ ነበር የተከናወነው። የኢትዮጵያ ብሔራዊ ቡድን ማላዊን በወዳጅነት ጨዋታ 1-0 ፍጹም ጥላውን ብቸኛ ጎል ያስቆጠረው ተጫዋች ነው። ታዲያ ነገም ከማላዊ ጋር እንደገና ሁለተኛ ወዳጅነት ጨዋታውን ያደርጋል። ወቅቱ ያው የወዳጅነት ጨዋታ የሚደረግበት ነው ከፊፋ ስኬጁል ጋር በተያያዘ ማለት ነው። ስለዚህ የዋሊያዎቹ ወይም ደግሞ ያው የኢትዮጵያ ወንዶች ብሔራዊ ቡድንም ይህንን መሰረት ያደረገ የወዳጅነት ጨዋታ ማድረግ መቻል ይኖርባቸዋል። አሰልጣኙ ዮሐንስ ሳሌ እኛ በተደጋጋሚ ብለናል፣ በቀጣይ መስከረም ወር ላይ እንኳን የአፍሪካ ዋንጫ ማጣሪያ ጨዋታዎች ናቸው ያሉት። ለዛ ግባት የሚሆን መንደርደሪያ ተደርጎ የሚቆጠር ጨዋታ ነው። እንደው በቀላሉ ዝም ብሎ የወዳጅነት ተብሎ የሚታለፍ መርሃ ግብር ተደርጎ መቆጠር የለበትም የሚል ሀሳቦችን በተደጋጋሚ ስናነሳ ነበር። ገና ጨዋታው እንደተጀመረ 2 ደቂቃም ሳይሞላ ነው ፍጹም ጥላውን ጎሏን ያስቆጠረው። በነገራችን ላይ በዛ መንገድ 1-0 ተጠናቋል። ታዲያ ከጨዋታው በኋላ አሰልጣኙ ዮሐንስ ሳሌ የሰጧቸው ሀሳቦች ትንሽ አነጋጋሪ ሆኗል። እርግጥ ብዙ ጊዜ ነጩን ከሚባሉ አሰልጣኞች መካከል ይጠቀሳሉ ዮሐንስ ሳሌ፣ ያው አካፋ እንደሚባለው ማለት ነውና ጨዋታውን አሸንፈን ይሆናል አካል ብቃታችን ግን በጣም ደካማ ነው ብለልና ታክቲካል ዲሲፕሊን እንደው ስላለ ነው እንጂ ያሸነፍ ነው ምንም አካል ብቃት የለንም ሲል ያው ተጫዋቾች ላይ ያለውን ክፍተት አንጸባርቋል ማለት ነው በአደባባይ። ፊትነስ ሌቭል ላይ የሚነሱ ጥያቄዎች ሁሌም ያሉ ናቸው። የኢትዮጵያ ፕሪሚየር ሊግ ላይ የምትመለከቱ ነገር ነው። ሊጉ ማያድገው አንድም ተጫዋቾች ላይ ጥራት ያለው ክህሎት የለም የሚል ጥያቄ ስለሚነሳ ነውና ከነዛ መካከል አንዱ ፊዚካል አትሪቢዩት ነው። ለምሳሌ በርካታ ተጫዋቾች የአፍሪካ እድልን ያገኛሉ። አማኑኤል ገብረ ሚካኤል ለሙከራ ወደ ደቡብ አፍሪካ፣ ሙጅብ ቃሲም ለሙከራ ወደ አልጄሪያ ከጄኤስ ካቢሌ፣ ሌሎችም ተጫዋቾች እናነሳ እንችላለን። የተሳካላቸው ስናቸው ሳይሳካላቸው አቋርጠው የመጡት ብዙዎች ናቸው። ቅርብ ጊዜ እንኳን ሄኖክ አበበም እንዲሁ ወደ ግብጽ ሄዶ ሙከራ ጊዜ ያገኛሉ። ግን እዚህ እግር ኳስ መንገድ ያደጉበትና እዛ ሲሄዱ ያለው የልምድ ሁኔታ አንድ አይደለም፣ አይቋቋሙትምና አቋርጠው የመጡበት ወይም ሳይሳካ ይባላል። ነጩን ግን ስንመለከተው ወይም ምንድነው የሚለው እግር ኳሳዊ ሂደቶች ስናያቸው ግን ይሄ አንዱ ነው። ፊትነስ ሌቭል አንዱና ትልቁ ጥያቄ ነው። መደበኛ ለ90 ደቂቃ በሚገባ መሮጥ እስከ ጥግ ትንፋሽ ያላቸው ተጫዋቾች ሳሉ ሌላው ጥያቄ ነው። ከ60 በኋላ በጣም ቁና የሚተነፍሱ ተጫዋቾች ናቸው ያሉት። ይሄ ፊትነስ ሌቭል ክፍተት ነው። ፊትነስ የአሰልጣኝ ኃላፊነት አይደለም። ፊትነስ ተጫዋቹ ላይ ፐርሰናል ትሬነር ቀጥሮ 90 ደቂቃ ምን ያክል ፊት መሆን አለብኝ የሚለውን የዘመናዊ እግር ኳስ ላይ ተጫዋቾች የሚያደርጉትን ነገር መከተል ያስፈልጋል ነው። ይህን ነጥቦች አንስተዋል አሰልጣኝ ዮሐንስ ሳሌ። ይሄ ሁሉም ተጫዋች እንደ ቤት ስራ አድርጎ መንቀሳቀስ ያለበት ጉዳይ ነው። ዞሮ የኢትዮጵያ ብሔራዊ ቡድን ማክሰኞ ነገ ሁለተኛው ወዳጅነት ጨዋታውን ከዛው ከማላዊ ጋር ያደርጋል። እንዳልኩት ነው ለአፍሪካ ዋንጫ መንደርደሪያ ሊሆን የሚችል የወዳጅነት ተደርጎ መቆጠር መቻል አለበት። እንቅስቃሴያቸው ምን ይሆናል የሚለው የሚታይ ይሆናል ከኢትዮጵያ ብሔራዊ ቡድን ወይም ዋሊያዎቹ ጋር በተያያዘ ማለት ነው። ወደ ባርማዶ ጉዳዮች ያቀናል። ትላንትና ክርስቲያን ኤሪክሰን ተዝለፍልፎ መውደቁ በእግር ኳስ ቤተሰብ አስደንጋጭ ጉዳይ ሆኗል። ኤሊጃ በቆም እንዴ ኳስ የሚል ጥያቄ እየተነሳ ነው። ምክንያቱም 34 ዓመቱ ላይ ነው። በእጃችን እንዲሆን እያየነው የሆነ ነገር ቢሆን ጸጻቱን አንችሎም ነው። ምክንያቱም እንደሚታወቀው ከክርስቲያን ኤሪክሰን ጋር በተያያዘ 2020 ዴንማርክ የመክፈቻ ጨዋታን ስታደርግ በተመሳሳይ ተዘለፍልፎ ወድቆ ነበር። የልብ ጉዳይ ነው፣ ካርዲያክ ጉዳይ ነው። እድሜ ሲሄድ እንደዚህ አይነት ነገሮች ሊያጋጥሙ ይችላሉና ልብ አንዴ ከደከመ ምልክት እየሰጠ ነው፣ ማቆም ያስፈልጋል፣ ረፍት መውሰድ ነው የሚጠይቀው። ያው ልጁ አይሲዲ የሚባል እንግዲህ ዲቫይስ አለ። እሱ ልብ ውስጥ ተገጥሞ ልክ እንደ ባትሪ ፔስ ሜከር ነው፣ ያው የልብን ምት የሚቆጣጠር ማለት ነው። ሲደክም ከፍ እንዲል በጣም ከፍ ሲል የሚያረጋጋ ነገር ተገጥሞለት ነው እየተጫወተ ያለው በነገራችን ላይ። እና ያ ስለማይቻል በጣሊያን ሴሪያ
ኢንተር ሚላን ቤት የነበረው ኮንትራት ተጠናቆ ነው ወደ ብሬንትፈርድ የመጣው። ከብሬንትፈርድ ወደ ማንቸስተር ዩናይትድ ያቀናበት አጋጣሚ እንደነበረ ብዙዎች ያውቃሉ እግር ኳስ ቤተሰቦች። ትላንትና ዴንማርክ ከፊንላንድ ጋር ባደረጉት የወዳጅነት ጨዋታ ላይ 2-1 እየመሩ በነበረበት ሰዓት ላይ ተዘለፍልፎ ወድቋል። እንግዲህ ደንግጦ እያስደነገጠ ተጨንቆ እያስጨነቀ ነው የእግር ኳስ ቤተሰቡነቱን ለመናገር ይልች። ምክንያቱም እንደዚህ ነገሮች አንደኛው ጨዋታው ተቋርጧል፣ ሁለተኛው ቡድን አጋሮች ላይ የሚፈጥረው የስነ ልቦና ጫና ቀላል አይደለም። ሶስተኛ የቡድን አምበል ነው፣ ብዙ ነገር ሰርቷል፣ ጥሩ ነው። ባለፉት 10 ዓመታት ምርጥ ከሚባሉ 20 አማካኞች መካከል ስሙን ታነሽ ይሆናል። አሁን ደግሞ በቀል ሲባለው መብቃቱ ለምሳሌ እንደነ ሰርጂዮ አጉዌሮ አይነት ተጫዋቾች ይሄ ምልክት አይተው ነው ያቋረጡት እግር ኳስ። በነገራችን ላይ ወደ ባርሴሎና ካቀና በኋላ በቅጡ አንድ የወር ዘመን እንኳን መጫወት አልቻለም። የተወሰኑ 3-4 መራግሮች ጀመረ፣ በቃ ልቡን ስለተሰማው አቋረጠ እግር ኳስንም በዛው ጫማውን የሰቀለበት አጋጣሚ እንደተፈጠረ ይታወቃል። ስለዚህ ክርስቲያን ኤሪክሰን በዛ መንገድ መቃኘት አለበት የብዙዎች ሀሳብ ነው። አሁን ግን በጥሩ ሁኔታ ላይ እንደሚገኝ የዴንማርክ እግር ኳስ ፌዴሬሽን በይፋ አሳውቋል። ከክርስቲያን ኤሪክሰን ጋር በተያያዘ ሁኔታው ግን አስደንጋጭ እንደነበር መናገር ይቻላል ማለት ነው። ከዛ ውጪ ዶን ፍሎሬንቲኖ ፔሬዝ የሪያል ማድሪድ ፕሬዚዳንት ሆነው ለመጪዎቹ 5 ዓመታት ክለቡን በበላይነት እንደሚመሩ ለማወቅ ተችሏል። ትላንትና የነበረው ምርጫ በጣም ብዙ የክለቡን አቅጣጫ እንግዲህ ይጠቁማል ተብሎ ተገምቶ ነበር። ኦሬዲ ጆዜ ሞሪኒዮ ለምሳሌ 3 ዓመት ኮንትራት ፈርመው የሚጠብቁት ይህን ፕሬዚዳንሻል ምርጫ ነው። ኮናቴ በነጻ ሪያል ማድሪድን ተቀላቅሏል። ከ80,000 ፓውንድ የሊቨርፑል ደሞዝ ኦልሞስት በነጻ ነበር ሲያገለግል የነበረው በዩ አሁን ወደ 400,000 ፓውንድ በሳምንት የሚያገኝበት ኮንትራት ቀርቦለት በነጻ ማድሪድን ተቀላቅሎ የሚጠብቀው ይሄንን ፕሬዚዳንሻል ምርጫ ነው። ዴንዜል ደፍሬስ በተመሳሳይ ጤና ምርመራ እንኳን አከናውኖ የሚጠብቀው ይሄንን ፕሬዚዳንሻል ምርጫ ነው። ፍሎሬንቲኖ ፔሬዝ ባያሸንፉ ወይም 3 ነገሮች አይሳኩ ማለት ነው። ተጋጣሚው ወይም ደግሞ ተፎካካሪው ኤንሪኬ ሪኬልሜ የሚባለው የ37 ዓመቱ የኮክስ ግሩፕ የዚህ የውሃ መስኖና ኢነርጂ ላይ ትኩረት አድርጎ የሚሰራ ካምፓኒ ባለቤት ያው ወጣት የነብር ጣት ከበርቴ ቢሊዮነር ነው ኤንሪኬ ሪኬልሜ። ሪያል ማድሪድን እንግዲህ መልሶ ንግስናውን በሚገባ በእጃቸው ለማስገባት ትክክለኛው ሰው ነኝ በሚል እንግዲህ ፍሎሬንቲኖ ፔሬዝን ለመፎካከር ከዓመታት በኋላ የተደረገ ምርጫ ነው። 2000 ላይ ከተመረጡ በኋላ ማለት ነው። ፔሬዝ ናቸው ያው ጋላክቲኮስ ስብስብ በመሰብሰብ ይታወቃሉ። 2000 ላይ ሚሊኒየም ላይ እንኳን ፊጎን ከባርሴሎና ጨምሮ ሮናልዶ፣ ሉዊስ ናዛሪዮ ዴሊማ ወይም አር9ን እንዲሁም ሌሎችንም ተጫዋቾች እንደነ ዚነዲን ዚዳን በመሰብሰብ ዴቪድ ቤካምን ጨምሮ ማለት ነው ምርጥ ስብስብ ያው ጋላክቲኮ ማለት የኮከቦች ስብስብ ለማለት ያክል ነው። እንደዛይም ቡድን በመገንባት ነው የሚታወቁት። 2006 ላይም ድጋሚ ፕሬዚዳንት ሆነው ከተመረጡበት ጊዜ አንስቶ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮን ከማንቸስተር ዩናይትድ ባላንዶር ከበላበት ዓመት ማግስት እሱን ጨምሮ ጋሬዝ ቤልን ከሪያል ማድሪድ፣ ማርሴሎን፣ ሌሎችንም ተጫዋቾች በመሰብሰብ እንደገና ሁለተኛ ጋላክቲኮ ስብስብ የገነቡ ግለሰብ ናቸው። 79 ዓመታቸው ላይ ነው የሚገኙት። አሁንም ያለው ስብስብ በነገራችን ላይ ከየትኛውም ክለብ የተሻለ ጋላክቲኮ ያለው ሪያል ማድሪድ ቤት ነው። ቪኒሺየስ ጁኒየር፣ ኪሊያን ምባፔ፣ ጁድ ቤሊንጋም እንደነ ሮድሪጎ እነዚህ ተጫዋቾች ላይ ደግሞ አሁን አዳዲስ ተጫዋቾችን ለመጨመር ጥረት እያደረገ ይገኛል። ከተመረጥኩኝ 150 ሚሊዮን ነገ አንኳኳለሁ ባየር ሙኒክ ቤት ብለው ነበር። ዛሬ ሰኞ ነው አይደል? ነገ የገንዘብ ይቀርባል ማለት ነው። 150 ሚሊዮን ዩሮ ለማይክል ኦሊሴ የሚቀርብ ይሆናል። ከፍተኛ የዝውውር ሂሳብ ነው። በሱም አላበቃም ብሏል። ወይ ዮሴፍ ቫርዲዮልን ከማንቸስተር ሲቲ ወይ ሪካርዶ ካላፊዮሪን ከአርሰናል። አማካይ ላይ ማቲያስ ፈርናንዴዝ በጣም በማንቸስተር ዩናይትድ በጥብቅ የሚፈልገው ይህንን ተጫዋች ጆዜ ይፈልገዋሉ ብሏል። እንደዚህ አይነት ሳይኒንጎችም ይጨምራሉ። ከማይክል ኦሊሴ ጋር በተያያዘ 200 ሚሊዮን ቢመጣልንም ተጫዋቹን አለቀውም የሚል ጥያቄዎች አሉ። ሆሊነስ ከተባለው የባየር ሙኒክ ዳይሬክተር ጋር በተያያዘ ማለት ነው። ግን ማይክል ኦሊሴ ክለቡ መቀላቀል ከፈለገ አንድን ተጫዋች ደግሞ ክለቡ መልቀቅ እየፈለገ በግድ ካቆየሹ ምን ያክል ያለውን አቅም አውጥቶ ሜዳ ላይ ላንቺ ግልጋሎት ይሰጣል የሚለው ትልቅ ጥያቄ ነው በዘመናዊ እግር ኳስ። ያ ትልቁ ፈተና ነው ለባየር ሙኒክ ማለት ነው። ይበን እንዳለ ግን ፕሬዚዳንሻል ምርጫውን 64% ድምጽ በማግኘት አሸንፏል። ሪኬልሜ ለፉክክር ራሱ የሚበቃ እንኳን ነገሮች አልነበሩትም። አንዴ ሃላንድን አስፈርማለሁ፣ አንዴ ሌሎችንም ለምሳሌ እንደነ ሮድሪ ሄርናንዴዝ ከማንቸስተር ሲቲ ከዚህ ውጪ በአሰልጣኝነት ሚና እንኳን ጆዜ አይመጡንም። ስለዚህ እኔ ምረጡኝ እንጂ የርገን ክሎፕን አሰልጣኝ አድርጌ ሾማለሁ የሚሉ የምርጫ ቅስቀሳ ሀሳቦችን ሲሰነዝሩ ነበር። ግን ምንም ለጥያቄ የሚቀርብ አይደለም። ለሩብ ምዕተ ዓመት ሎስ ብላንኮሶችን የመሩት ሰው ድጋሚ እንግዲህ ወደ 30ኛ ዓመት ይንደረደራሉ ማለት ነው። ከፍሎሬንቲኖ ፔሬዝ ጋር በተያያዘ የማድሪድን ፕሬዚዳንሻል ምርጫ በፍሎሬንቲኖ ፔሬዝ አሸናፊነት መጠናቁ ለመጥቀስ ያክል ነው። ከዛ ውጭ አሌክሳንደር ሶርሎስ ከዝውውር ጉዳዮች ጋር በተያያዘ ጁቬንቱስን በይፋ ለመቀላቀል ተስማምቷል ተብሏል። የአትሌቲኮ ማድሪዱ ኖራ አጥቂ ሶርሎስ የወደፊት ቆይታ በተመለከተ በጣሊያን መገናኛ ብዙሃን ትላንትና ማምሻውን በዝርዝር ተዘግቧል። ኮሪያ ዴሎ ስፖርት እንዲሁም ላጋዜጣ ዴሎ ስፖርት ሌሎችም ከተጫዋቹ ወኪል ጋር እንግዲህ ጁቬንቱሶች ሲያደርጉት የነበረውን ድርድር በሚገባ በማጠናቀቅ በተለይ ዱሳን ብሎቪች እንደሚለቁት ይታወቃል። ብሎቪች ያው በአመት 12 ሚሊዮን ዩሮ ነው የሚያገኘው። ክለቡ ካለበት ከፍተኛ የፋይናንስ ቀውስ ጋር በተያያዘ ጁቬንቱስ ዘንድሮም ለሻምፒየንስ ሊግ ትኬት ያልቆረጠ ቡድን ነው። ስለዚህ እንግዲህ ይህንን ገንዘብ እንደወረደ ለዚህ ተጫዋች በየጊዜው የማቅረብ
ግዴታ እንደሌለባቸው በማመን ቢያንስ ዝቅ አድርገው ብለው 8 ሚሊዮን አቅርበውለት ነበር። ልጁ ግን ደሞዝ የመቀነስ ምን አይነት ፍላጎትም ሀሳብም መቀደም የለውም። ያን ተከትሎ በቃ በነጻ ክለቡን ውጣ በሚል እንግዲህ ክለቡን ይለቃል ማለት ነው አሁን ባለው ሁኔታ። ስለዚህ አጥቂ መስመራቸውን ይበልጥ ለማጠናከር ነው እንግዲህ ሶርሎዝን ሲያነጋግሩት የነበሩት። 3 ሚሊዮን ዩሮ ዓመታዊ ክፍያው ነው በሮጂ ብላንኮች ቤት። አሁን ግን 4 ሚሊዮን ዩሮ የሚያገኝበትን አዲስ ውል አቅርበውለታል። እሱም ጁቬንቱስን ለመቀላቀል ከስምምነት ላይ ደርሷል የሚሉ መረጃዎች ናቸው በጣም በስፋት እየወጡ የሚገኙት። በአጠቃላይ የ2025-2026 ዘመን በአትሌቲኮ ማድሪድ ጥሩ ጊዜን ካሳለፉ ተጫዋቾች መካከል አንዱ ስለመሆኑ መናገር እንችላለን። ሌላው ኒኮላስ ጎንዛሌዝ ነው። ይህ ተጫዋች ደግሞ በውሰት አትሌቲኮ ማድሪድ ቤት እንደሚገኝ ይታወቃል። አትሌቲኮች የዚህን ተጫዋች ውል ቋሚ ማድረግ ይፈልጋሉ። ስለዚህ አንዳንድ ተጨማሪ ንግግሮችን ከጁቬንቱስ ጋር ያደርጋሉ ተብሎ ይጠበቃል ማለት ነው። ከዛ ውጪ ብራይተን የተከላካይ መስመር ተጫዋቻቸው የሆነውን ጃምፖል ቫን ሄከን የቀረበላቸው ሁለተኛ የዝውውር ጥያቄ በቶትናም በኩል ማለት ነው ውድቅ እንዳደረጉት ተሰምቷል። ጋዜጠኛ ዴቪድ ኦርነስቲ እንደዘገቡ ከሆነ ቶትናም አዲሱን እንግዲህ አሰልጣኛቸውን ሮቤርቶ ዲዘርቢን በጥብቅ ነው የሚፈልጉት። ለምን ከ2022 እስከ 2024 ከዚህ ተጫዋች ጋር ሰርተዋል ሮቤርቶ ዲዘርቢ ማለት ነው። የመጀመሪያ ጥያቄ አቅርበው ነበረ፣ ውድቅ ሆኗል። ሁለተኛ ጥያቄያቸው ትናንትና ምሽት ገብቶ ነበር፣ ውድቅ ሆኗል በድጋሚ ኢቭኒንግ ስታንዳርድ። ለድርድር ምንም ምቹ ከማይባሉ ክለቦች መካከል አንዱ ነው ብራይተን። ይህ ለጥያቄ አይቀርብም። ቤን ዋይትን እንኳን ለአርሰናል 50 ሚሊዮን ተቀብለው ነው የሸኙት። ማርክ ዩክሬን ለቼልሲ፣ ካይሴዶ ለቼልሲ፣ ማካሊስተር ለሊቨርፑል፣ ጆዋ ፔድሮን ለቼልሲ የሸጡበት መንገድ በጣም ከፍተኛ ገንዘብ ሳይቀበሉ አይሸኙም። የቡድኑ አምበል ማለትም ቶትናም ቤት ማለት ነው ክሪስቲያን ሮሜሮ በክለቡ ያለው ቆይታ አጠራጣሪ ነው። ያንን መሰረት ባደረገ መንገድ የተከላካይ መስመራቸው አምና እንኳን ወደ 57 ጎል የተቆጠረበት እንደው በሊጉ እንኳን መትረፋቸው የተረጋገጠው በመጨረሻው ጨዋታ ላይ ወይም በ38ኛው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ላይ ኤቨርተን 1-0 በማሸነፍ ነውና የተከላካይ መስመራቸውን ለማጠናከር ከወዲሁ ሮበርትሰንን ከሊቨርፑል ማርኮስ ሄኔሲን ደግሞ ከበርንማውዝ በነጻ ዝውውር ድንቡሎ ሳይከፍሉ አስፈርመዋል። ይሄ ጥሩ ነው። ያውን ደግሞ ጃምፖል ቫን ሄከ 25 ዓመት ላይ የሚገኝ የሆላንድ የተከላካይ ነው። ፍሮንት ፉት ከሚባሉ ዲፌንደሮች መካከል አንዱ ነው። ራሱን ብዙ ጊዜ ከፊት የሚሰጥ እንዲሁም ደግሞ ተጋጣሚዎችን ወይም ደግሞ የአጥቂዎችንም ሊሆን ይችላል የክንፍ አጥቂዎችን ፊት ለፊት ለመጋፈጥ ወደ ኋላ ማይል ታክቲካል ሳይሆን የፕሮፐር የድሮ የሚባሉት ታክቲካል ሳይሆን የሌጋሲ ሙድን የሚያራምዱ አይነት ተከላካይ ነው ጃምፖል ቫን ሄከ። ግልጽ በሆነ መንገድ 40 ሚሊዮን መጀመሪያ ያቀረቡት ገንዘብ ነበር፣ ውድቅ ሆኗል። አይ ቲንክ ሁለተኛው ወደ 50 ሚሊዮን ይጠጋል፣ ይሄም ውድቅ ሆኗል። 70 ሚሊዮን እየጠየቁ ነው። አንድ ወር ለሚቀረው ተጫዋች 70 ሚሊዮን ይጠየቃል ወይ ነው ትልቁ ጥያቄ። ብራይተኖች በዚህ ደረጃ ነው ሁኔታውን እየተመለከቱት የሚገኘው። ተጫዋቹ በዚህ ሰዓት ቀደም እንዳልኩት ከሆላንድ ብሔራዊ ቡድን ጋር ቆይታ እያደረገና በዓለም ዋንጫ ምናልባት የቋሚነት ተሰላፊነትን እድል ለማግኘት ጥረት እያደረገ ይገኛል። በቀላሉ ልጃቸው አይጠመዘዝም። ለድርድር ጠንካራ የሚባል ቡድን ነው ብራይተን። የሚቀርብላቸውን ሶስተኛ ጥያቄ ይቀበላሉ አይቀበልም የሚታይ ይሆናል ማለት ነው። ሌላው በትልቁ ክፍለት ላይ እንመጣበታለን፣ ግን እንደ መንደርደሪያነት ብዙዎችም ይጠይቁታል። ከአርሰናልና ከማንቸስተር ዩናይትድ ጋር በተያያዘ ሞርጋን ሮጀርስ ይህንን ተጫዋች ለማስፈረም ዩናይትድና አርሰናል ጥረት እያደረጉ እንደሚገኙ ይታወቃል። ለዩናይትድ ግን ግባት የሚሆን አንድ መረጃ ተሰምቷል። አንደኛ ሮጀርስ ራሱ አምና አስቶን ቪላ ማንቸስተር ዩናይትድን 2-1 ሲያሸንፉ ሁለቱንም ጎል አስቆጥሮ ነበርና ዩናይትድ ትልቅ ክለብ ነው የሚል ሀሳብ ሰንዝሮ ነበር። ይሄ ሀሳብ እንደገና እየተሰማ ይገኛል። ይህ በእንዲህ እንዳለ አራቱ የአርሰናል ተጫዋቾች ዴክላን ራይስ፣ ኤቤሬቺ ኤዜ፣ ቡካዮ ሳካና ኖኒ ማዱዌኬ እነዚህ አራት እንግሊዛውያን ትላንትና የእንግሊዝ ብሔራዊ ቡድን ካምፕን ፍሎሪዳ ተቀላቅለዋል። በዛ ሂደት የኤዜና የሮጀርስ ሰላምታ ለየት ያለ ሰላምታ ነበርና ጥያቄ እንዲነሳ የሆነ ነው። በቃ ይሄ ልጅ ወደ አርሰናል ሊያቀና ይችላል የሚል ሀሳብ እንዲነሳ እያደረገ ይገኛል። በርካታ ምንጮች ደግሞ እየጠቆሙ የሚገኙት አርሰናል ፊታቸውን ወደ ሞርጋን ጊብስ ዋይት አዙረዋል የሚል ነው። መቼስ የሮጀርስን ጉዳይ ከያዝሽ እሱን ማጠናቀቅ ነው። ወደ ጊብስ ዋይት ፊታቸውን ካዞሩ በቃ ማንቸስተር ዩናይትድ ቢያንስ ቀድሟቸዋል ማለት ነው በሮጀርስ ጉዳይ የሚል ጥያቄም እየተነሳ ይገኛል። በግራ በቀኝ እነዚህ ግን ታማኒነት ያላቸው ምንጮች ናቸው በዝርዝር ይህንን ሀሳብ እያንጸባረቁ የሚገኙት። አርሰናል ወደ ጊብስ ዋይት ፊታቸውን አዙረዋል። ማንቸስተር ዩናይትድ ደግሞ ሮጀርስን በእጃቸው ማስገባት የሚችሉበት አጋጣሚ ካለ ለማየት ጥረት እያደረጉ ነው። ምክንያቱም ብሩኖ ፈርናንዴዝ ቀጣይ ዓመት መስከረም ሲገባ 32 ዓመቱን ይዛል። ስለዚህ ይህን ተጫዋች መቼስ 5 ዓመት ላይ ያገለግለኛል መጥተው አይደለም ቦታውን ለመተካት ሮጀርስን ይፈልጉታል። ትልቁ ነገር ደግሞ ማይክል ካሪክና ሮጀርስ በሚድልስብሮ አብረው መስራታቸው ነው። ይሄም ሌላው ግብአት ነው። ብዙ ነገሮች ይነሱበታል። ዝርዝሩን ክፍለት ላይ በስፋት ይዘን እንመጣለን። ሰላም ሚካኤል፣ ላቀረብክልን ወቅታዊ ስፖርታዊ መረጃዎች ከልብ አመሰግናለሁ።